ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የመዳም ቅመሞች የቁጠባ ስልጠና ፓርቲቱ ይዤላችሁ መጥቻለሁ። ተከታተሉኝ፣ ቪዲዮን እስከ መጨረሻ አዳምጡ ማለት ነው። እና በመጀመሪያ ቪዲዮ እንደጠቀስኩላችሁ ገና እንደመጣን ገና ከሀገር እንደመጣን ጀምሮ ነው ቁጠባ መጀመር ያለብን ማለት ነው። እንዴት ነው ቁጠባ የምናደርገው? አዎ ቤተሰብ መረዳት አለበት፣ እናት አባት መረዳት አለበት። ትንሽ ትንሽ ያው ቤተሰብ መረዳት አለበት፣ በመጠኑ ማለት ነው። በመጠኑ ስናደርገው ነው እነሱን ልከንላቸውም እነሱንም አንለውጣቸውም፣ እኛም እዚህ አንለወጥም ማለት ነው። ዝም ብለን ልከን እነሱም ቁም ነገር ላይ አያውሉትም። እዛ የአንድ ወር ደሞዝ ወይም በቃ ወይም የአንድ ወር ደሞዝ ለብዙ ስናከፋፍል ወይም የአንድ ወር ደሞዝ እንደዚህ ነገር አርጉበት ብለን ነው የምንልከው። እንደዛ እየላክን ወይም ንግድ አይጀምሩበት ወይ የሆነ ነገር አያደርጉበት። ኢትዮጵያ ላይ ደግሞ ያው ኑሮ ውድም ስለሆነ ብሩም አይበቃም፣ ቁም ነገር ላይ አያውሉትም። ቶሎ ያልቃል፣ ቶሎ ደግሞ ወደኛ ይከጅላሉ ድጋሚ ማለት ነው። እኛም ደግሞ ከዚህ ባዶ እጃችንን እንቀራለን። ያችን የወር ደሞዝ እየጠበቅን ለቤተሰብ የምንወረውር ከሆነ እንዳልኳችሁ አመቱ ሲደርስ ባዶ እጃችን ነው የምንሆነው ማለት ነው። እና አሁን ምላችሁ ነገር ምንድነው? የመጀመሪያ ደሞዝ የሁለት ወር የሶስት ወር ደሞዝ እንኳን ባናስቀምጥ ራሱ ከዛ በኋላ ያለው ከሶስት ወር በኋላ ያለው መቆጠብ አለብን። ትንሽ ትንሽ እየቆነጠርን እየላክን ሌላውን ቢያንስ የሚያንሰውን የሆነ በቃ አስፈላጊ ነገር መላክ አለብኝ ከተባለ አስፈላጊ ነገር ከሆነ እንልካለን። ያለዛ ደግሞ ሙላዚም በየወሩ ደሞዛችን ኢትዮጵያ መላክ የለብንም። በቃ በሁለት ወር እሱም የእናት የአባት ሀቅ ነው። እሱም ያለብን የእናት የአባት ሀቅ በቃ ጠብቀን ማለት ነው። የእናት የአባት ሀቅ ስላለብን ለእናት ለአባታችን መላክ አለብን። እህት ወንድሞቻችንም ደግሞ ካሉ አስፈላጊ ከሆነ የሆነ ነገር ማስታወስ ነው እንጂ እንዳለ የሰራንበትን መላክ የለብንም። ከሶስት ወር በኋላ ቀጥታ ቁጠባ መጀመር አለብን፣ ማሰብ አለብን ማለት ነው። እንደዛ ስናደርግ ነው እኛ ከወጪ ቀሪ ወደ ቡካችን ስንወረውር ጉልበትም ይሆነናል፣ ተስፋ ከመቁረጥም እንድናለን ማለት ነው። ይሄን አመት ብሰራ ሁለት አመት ብሰራ ይሄን ያህል ይኖረኛል የሚለውን በጊዜውኑ ነው ማሰብ ያለብን። በቃ ብራችን ሳይባክን መጀመሪያ ጉልበታችን ሳይባክን ብራችን ሳይባክን ጊዜያችን ሳይባክን መጀመሪያ ነው መጠቀም ያለብን ማለት ነው። ያለዛ ወይም የሚመክረን ከጎናችን ከሌለ ወይም ደግሞ እኛ ቁጠባ ላይ ጎበዝ ካልሆንን ባክነን ነው የምንቀረው። 6 አመት 7 አመት ኧረ ከዛም በላይ 10 አመት 10 ምናምን አመት የምንሰራ ልጆች አለን። አሁን እዛ እንደዛም ሰርተን እኮ አሁን ይሄን ያህል አመት ሰራች እሷማ በቃ አረብ ሀገር 10 አመት ሆኗታል ሰው የሚለው ማለት ነው። አረብ ሀገር 10 አመት 6 አመት ወይም ደግሞ 8 አመት 15 አመት ሆኗታል። እሷ እኮ በቃ ባለ ዶላር ናት። አሁን በሰዎች ዘንድ ዝና ይኖረናል እንጂ ብር አይኖረን። እርግጠኛ ነን። አሁን ብዙዎቻችሁ የኔን ነው የተናገርሽው ልትሉ ትችላላችሁ፣ ይሄን ቪዲዮ የምታዩ ማለት ነው። እርግጠኛ ነኝ። ለምን ከራሴም እንትና አንፃር ነው የምናገረው ማለት ነው። ዝም ብዬ ተነስቼ እንደዚህ አይነት ነገር ይኖራል ሳይሆን ከራሴም ህይወት ታሪክ አንስቼ ነው የምነግራችሁ ይሄ ነገር ማለት ነው ውዶችዬ። እኛ የሰው በቃ የወር ወይም የአመታቶች እዚህ ማስቆጠርና ዝና ነው። በቃ እሷ አረብ ሀገር ይሄን ያህል አመት ኖራለች፣ በቃ ብር አላት ነው በቃ ዝና ነው የሚኖረን እንጂ ኪሳችንን እኛ ነን የምናውቀው። 10 አመትም ሰራን 15 አመትም ሰራን 8 አመትም ሰራን ኪሳችን እኛና እኛ ነው የምናውቀው። ማንም አያምነንም። በቃ ከአረብ ሀገር ስንገባ ያችን የአረብ ሰልባጅ ለብሰን እንገባለን። ኪሳችን አላህና እኛ ነን የምናውቀው። ሰው አያምነንም በጭራሽ። በቃ ብንታመም ብንራብ ቆጥባ ነው እንጂ
ሳትበላም እንዴ ነው የምንባለው። ይህንን ከወዲሁ እንድትገነዘቡ ፈልጋለሁ፣ እንድትረዱ ፈልጋለሁ። የአረብ ሀገር አንድ ቀን እንኳን 1 ዓመት 2 ዓመት ቀርቶ አንድ ቀንና አንድ ውሎ እንዴት እንደሆነ እንዴት በቃ በምን አይነት ሁሉም ሰው ተመችቶት አይደለም የሚኖረው። ሁሉም ምግብ ያለበት፣ አንዳንዱ ምግብ የሌለበት ቤት ሊኖር ይችላል። ቤቱም ይመች ይሆንና ነፃነት ያለው ቤት ይሆንና መዳሟ ጥሩ ትሆንና ምግብ የሌለበት ቤት ሊሆን ይችላል። ይህን ብር ተርበን ተጠምተን ልናመጣው እንችላለን። አንዳንድ ቤት ደግሞ ምግብ እንደፈለገ ይኖርና ሰላም የሌለው ጭቅጭቅ ያለበት ቤት፣ በቃ ምንም አይነት ነፃነት የሌለበት ቤት፣ እየተሰቃየን እንቅልፍ ማናገኝበት ቤት ሊኖር ይችላል። በቃ በሞላ ጎደል ነው የምናመጣው። እየደከመን እየራበን በቃ ጉልበታችን እየዛለ ፊታችን ማዲያት አውጥቶ አመት ስንቆጥር እዚህ ዝም ብሎ አይደለም አመቱ የሚቆጥረው። እኛም በቃ ሁሉ ነገራችንን እያሟጠጥን ነው እየሄደ ያለው ማለት ነው። ይሄንን በማሰብ ቁጠባ በጊዜ ነው መጀመር ያለብን ልላችሁ ፈልጌ ነው። እሱንም መቼ ነው? 1 ወር አይቻልም፣ 2 ወርም አይቻልም። እሱ እኛና እናንተ እናውቀዋለን እንዴት ሆነን እንደምንመጣ ከኢትዮጵያ። እሱ ብዙ ብድሮች ይኖሩብናል። እሱን ልንከፍል እንችላለን። የእናታችንን ጓዳ ጎድጓዳ እናውቃለን። ወልደንም ትዳርን ይዘንን እንመጣለን ለልጆቻችን ምናምን ብለን ልንልክም እንችላለን። ከ2 ወር እስከ 3 ወር እስከ 4 ወር ያለው ላንቆጥብ እንችላለን። ከዛ በኋላ ያለውን ግን መቆጠብ ግድ ነው። መቆጠብ ግድ ነው ውዶችዬ። አትታለሉ ልላችሁ ፈልጌ ነው። እና በሌላ ቪዲዮ ተመልሼ እመጣለሁ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ አትርሱ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ